ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያ ዋና ዋናዎቹን እናሻግራችሁ። በጎንደር ዙሪያ የፋኖ ቡድን አባላት ተማረኩ። ዝርዝር ዘገባው ደርሶናል፣ እናቀርባለን። የምዕራብ ጎንደር ዞን አስተዳደር በዞኑ ባሉ ወረዳ እንዲሁም ከተማ አስተዳደሮች የተለያዩ የመንግስት የሥራ ኃላፊዎችን ሹመትን ሰጥተዋል። ዝርዝር ዘገባውን ይዘናል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለምን ትኩረት ስበዋል። ሌላኛው ርዕሰ ጉዳያችን ነው። መርዛማ የሆነ 90 ኩንታል በርበሬ በህብረተሰቡ ጥቆማ መያዙን እንዲሁም እንዲወገድ መደረጉም ሌላኛው ርዕሰ ጉዳያችን ነው። ከውጭ አሜሪካ በሩሲያ ነዳጅ ላይ የጣለችውን ማዕቀብ በጊዜያዊነት ማንሳቷን ገልጻለች። ከውጭ ያዝነው ነው። ቀደም ብለን ያደረስናችሁ ዋና ዋና ርዕሰ ነጥቦቻችን ናቸው። ውድ ተመልካቾቻችን ከመሸጋገሪያ በኋላ ስንመለስ በዝርዝር እናደርሳችኋለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃችሁ ቤት ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጀነሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። በጎንደር ዙሪያ የፋኖ ቡድን አባላት መማረካቸው ተገለጸ። በጎንደር ዙሪያ ወረዳ ጀግናው ጥምር ጦራችን አሰሳ በማድረግና ኦፕሬሽን በመስራት በኃይሉ ላይ ድልን ተቀናጅቷል። በኦፕሬሽኑ በርካታ ኃይሉ የተደመሰሰ ሲሆንም የተረፈው በመሸሽ በየአቅጣጫው መበተኑ ነው የተገለጸው። በተያያዘ ዜናም በጎጃም ባሶ ሊበን ወረዳ ዘንቦል ቀበሌ በተደረገው ኦፕሬሽን ልጅ አለም ዋለልኝ እንዲሁም ታደገ አስማረ የተባሉ አባላት ከነ መሳሪያቸው መማረካቸው ነው የተገለጸው። የምዕራብ ጎንደር ዞን አስተዳደር በዞኑ ባሉ ወረዳ እንዲሁም ከተማ አስተዳደሮች የተለያዩ የመንግስት የሥራ ኃላፊዎች ሹመትን ሰጥተዋል። ዝርዝር ዘገባው እንደሚከተለው ተጠናቅሯል። የምዕራብ ጎንደር ዞን አስተዳደር በዞኑ ባሉ ወረዳዎች እንዲሁም ከተማ አስተዳደሮች የተለያዩ የመንግስት የሥራ ኃላፊዎችን ሹመትን ሰጥቷል። በዚህ መሰረትም አቶ አዲሱ አለማየሁ የገንዳ ውሃ ከተማ አስተዳደር ትምህርት ጽህፈት ቤት ምክትል ኃላፊ፣ አቶ የሸዋስ ሙልጌታ የገንዳ ውሃ ከተማ አስተዳደር ጤና ጥበቃ ጽህፈት ቤት ምክትል ኃላፊ፣ አቶ ሰለሞን አቤ የገንዳ ውሃ ከተማ አስተዳደር ገቢዎች ጽህፈት ቤት ኃላፊ፣ አቶ ታረቀኛ አለማየሁ የገንዳ ውሃ ከተማ አስተዳደር ኮንስትራክሽን ተጠሪ ጽህፈት ቤት ኃላፊ፣ አቶ እርቁ ጎደበ የገንዳ ውሃ ከተማ አስተዳደር መሬት ጽህፈት ቤት ኃላፊ፣ ወይዘሮ ህይወት ለገሰ የመተማ ዮሐንስ ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት ኃላፊ፣ አቶ ኔው ፈንታ የመተማ ዮሐንስ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ፣ አቶ ክንዱ ጸጋ የመተማ ዮሐንስ ከተማ አስተዳደር ኢንቨስትመንት ጽህፈት ቤት ኃላፊ፣ አቶ ታዘበ ጋሻ የመተማ ዮሐንስ ከተማ አስተዳደር ከተማና መሰረተ ልማት ጽህፈት ቤት ምክትል ኃላፊ፣ ወይዘሮ ጉዳይ አዲሱ የመተማ ዮሐንስ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ሴቶች ክፍል ኃላፊ፣ አቶ ጋሻው ፀሐይ የመተማ ዮሐንስ ከተማ አስተዳደር ኮንስትራክሽን ተጠሪ ጽህፈት ቤት ኃላፊ፣ ወይዘሮ ካሳነሻ ሀብቱ የቋራ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ፣ ወይዘሮ ሀብታሙ ንጉሴ የቋራ ወረዳ ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ጽህፈት ቤት ኃላፊ፣ አቶ አይቾ ባህሩ የመተማ ወረዳ ማዕድን ልማት ጽህፈት ቤት ኃላፊ፣ አቶ ተስፋውን አብዩ የመተማ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ወጣት ክፍል ኃላፊ፣ አቶ ምረት ጸጋ የመተማ ወረዳ ፕላንና ልማት ጽህፈት ቤት ኃላፊ፣ አቶ ገነቱ ጫኔ የመተማ ወረዳ ኮንስትራክሽን ተጠሪ ጽህፈት ቤት ኃላፊ፣ አቶ አሰማርቶ አላምረው
የምዕራብ አርማጭሆ ወረዳ ምክትል አስተዳዳሪ እንዲሁም የንግድና ገበያ ልማት ጽሕፈት ቤት ዋና ኃላፊ አቶ አይቶ ደሴ፣ የምዕራብ አርማጭሆ ወረዳ ኢንስፔክሽንና ስነ ምግባር ኮሚሽን ጽሕፈት ቤት ምክትል ኃላፊ አቶ ደገላው ሙልዬ፣ የአዳኛ አገር ጫቆ ወረዳ ዋና አፈ ጉባኤ አቶ በቃሉ እውነቱ፣ የአዳኛ አገር ጫቆ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ እንዲሁም አቶ መሳፍንት ተዋበ፣ የአዳኛ አገር ጫቆ ወረዳ ጤና ጥበቃ ጽሕፈት ቤት ምክትል ኃላፊ ሆነው ተሾመዋል። የአሜሪካ ኢሚግሬሽን እንዲሁም ጉምሩክ ሕግ አስፈጻሚ መስሪያ ቤት ራሱን የፋኖ አባል አድርጎ የገለጸን ሰለሞን ቦጋለ የተባለ ግለሰብ ወደ ኢትዮጵያ ማባረሩን አስታወቀ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች እንዲሁም ጥገኝነት ጠያቂዎች ላይ እየወሰደ ያለውን ጠንካራ እርምጃዎችን የሚያስፈጽመው ይህ መስሪያ ቤት ከትግራይ ጦርነት ጋር በተያያዘ ግለሰቡ ላይ ከባድ ውንጀላዎችን አቅርቧል። ግለሰቡ ስደተኛ በመሆን የሚገኙ ጥቅሞችን እንደተከለከለ የገለጸው መስሪያ ቤቱ ባሳለፍነው ሳምንት ሐሙስ የካቲት 26 ቀን 2018 ዓ.ም ወደ ኢትዮጵያ እንደተባረረም አስታውቋል። ሰለሞን የተባረረው የኢሚግሬሽን መኮንኖች በርካታ የማህበራዊ ሚዲያ አካውንቶችን ካገኙ በኋላ እንደሆነም ነው የተገለጸው። የሰለሞን ቦጋለ ልጥፎች የትግራይ ተወላጆችን ከኢትዮጵያ በማጽዳት መሳደድ እንዲሁም ጥቃት እንዲፈጸምባቸው ጥሪ አቅርቧል ሲልም ወንጅሎታል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለምን ትኩረትን ስበዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሳኤልና ድሮን የሚርመሰመስበትን የመካከለኛው ምስራቅ ሰማይን በድፍረት ሰንጥቀው ከወዳጃቸው ጎን ቆመው መታየታቸው ዓለምን እያስገረመ ይገኛል። እንኳን ከፍተኛ የደህንነት ቅድመ ሁኔታ ለሚፈለግበት የመሪዎች ጉዞ ይቅርና ለሲቪል በረራዎች ዝግ በሆነበት የመካከለኛው ምስራቅ ከወዳጃቸው ጎን ለመቆም እንዲህ አይነት ድፍረት የተሞላበት እርምጃ መውሰድ በዓለም መሪዎች ዘንድ ታይቶ አይታወቅም። ዶክተር አብይ ይህንን አድርጓል እየተባሉም እየተሞገሱ ይገኛሉ። የኤሚሬትስ ከፍተኛ ባለስልጣናትና ወዳጅ ሀገራትም ዶክተር አብይ አህመድን የክፉ ቀን ወዳጅ ታማኝ አጋር በማለት እያወደሷቸው እንደሚገኙ ነው መረጃዎች እየጠቆሙ የሚገኙት። መርዛማ የሆነ 90 ኩንታል በርበሬ በህብረተሰቡ ጥቆማ መሰረት ተይዞ እንዲወገድ ተደረገ። የአዲስ አበባ ምግብ መድኃኒት ባለስልጣን የኮልፌ ቅርንጫፍ ጽሕፈት ቤት ከህብረተሰቡ በደረሰው ጥቆማ መሰረት ከክፍለ ከተማው ንግድ ጽሕፈት ቤት ጋር በመተባበር ልዩ ቦታው ኮልፌ ቀራኒዮ ክፍለ ከተማ ወረዳ 07 ኮልፌ ሁለገብ የገበያ ማዕከል በሚገኘው መደብር በከፍተኛ አፍላቶክሲን የተበከለ 90 ኩንታል በርበሬ ማስወገዱን አስታውቋል። ለምግብነት ሊውል የነበረው የተዘጋጀው የበርበሬ ምርትም በኢትዮጵያ ተስማሚነትና ምዘና ምርቱ ተመርምሮ ከፍተኛ አፍላቶክሲን የተገኘበት መሆኑ ነው የተመላከተው። የተወገደው በርበሬ ወደ ህብረተሰቡ ቢሰራጭ ኖሮ ለተለያዩ የጤና ጉዳት የሚያደርስ መሆኑን ነው የታወቀው። ህብረተሰቡ ማናቸውንም ህገወጥ ተግባራትን ሲመለከት በጋራ ለመከላከል በ8864 ነፃ መስመር ጥቆማ መስጠት እንዳለበትም ተነግሯል። የኢትዮጵያ የባህር በር ጥያቄ የሀገር ህልውና ጉዳይ እንጂ ጠባጫሪነት አይደለም ሲሉ በለንደን የዓለም አቀፍ ንግድ ከፍተኛ ጠበቃና አማካሪ ሐማድ ቤግ ገለጹ። ሐማድ ቤግ ከአዲስ ዘመን ጋዜጣ ጋር በነበራቸው ቆይታ እንደገለጹት ከሆነ ኢትዮጵያ የባህር በር ባለቤትነት ጥያቄ ኢኮኖሚያዊ አስፈላጊነትና የሀገር ህልውና ጉዳይ እንጂ ጠባጫሪነት አይደለም ብለዋል። ኢትዮጵያ የባህር በር ጥያቄዋ መልስ እንዲያገኝ በህግና በድርድር የተደገፈ መፍትሄዎችን እንደምትከተል የገለጹት ሐማድ የባህር በር በኃይል አማራጭ ልታገኝ ነው የሚለው ምክንያታዊ ግምት ነው ብለዋል። ኢትዮጵያ የባህር በር ጥያቄዋን ባነሳችበት ማግስት ጸባጫሪነት አድርገው ሊመለከቷት የፈለጉ ሀገራት መኖራቸውን ጠቁመው የኢትዮጵያ መንግስት በሰላማዊ እንዲሁም በህጋዊ ድርድር የባህር በርን ለማግኘት ያለውን ቁርጠኝነትም አድንቀዋል። ኢትዮጵያ ታሪክን፣ መልክዓ ምድርን እንዲሁም ኢኮኖሚያዊ ጉዳይን መሰረት በማድረግ ህጋዊ በሆነ መንገድ የባህር በር ጥያቄን የማንሳት መብት አላት የሚሉት ጠበቃና አማካሪው የኢትዮጵያ የባህር በር ጥያቄ ዓለም አቀፍ ህጎችን መሰረት ያደረገ በመሆኑ በየትኛው መመዘኛ ፍትሃዊነት ያለው ነው ምን ያሉት። የኢትዮጵያ ይፋዊ የውጭ ግንኙነት ፖሊሲ በዲፕሎማሲ ላይ የተመሰረተ መሆኑንም በመግለጽ ኢትዮጵያ ወደ ግጭት የመግባት ፍላጎትም ዝግጅትም እንደሌላት ማረጋገጧን ጠቁመዋል። ኢትዮጵያ የባህር በር ባለቤት ለመሆን እያነሳች የምትገኘውን ጥያቄ አዎንታዊ ምላሽ እንዲያገኝም
መስራት እንዲሁም የዲፕሎማሲያዊ እንቅስቃሴ በማድረግ የሀገራትን ድጋፍ ለማግኘት መንቀሳቀስ እንደሚያስፈልግም አሳስበዋል። የአዲስ አበባ አስደናቂ የልማት ስኬት ኢትዮጵያን አፍሪካዊት የዘመናዊ ክትመት ፋና ወጊ እያደረጋት መሆኑን በአፍሪካ ህብረት የሴቶች ሰላምና ደህንነት ልዩ መልእክተኛ አምባሳደር ሊብራታ ሙላሙላ ገለጹ። ተጨማሪው ተዘጋጅቷል፣ እንደሚከተለው ይቀርባል። በጥቂት ዓመታት ውስጥ በአዲስ አበባ በኮሪደርና በወንዝ ዳርቻ ልማት የተገኙ አስደናቂ ስኬቶች በመዲናዋ ውብ ገጽታን በማላበስ የዘመናዊ ክትመት ስርዓትን እንድትከተል አስችሏታል። የአዲስ አበባ የኮሪደርና የወንዝ ዳር የልማት ስኬቶችም አሁን ላይ በሰባ የኢትዮጵያ ከተሞች ተስፋፍታ መርቅ የከተሜነት የልማት ውጤትን እያስገኘ ይገኛል። አምባሳደር ሊብራታ ሙልሙላ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ በአዲስ አበባ የተገነቡ አስደናቂ የልማት ውጤቶች መዲናዋን የአፍሪካ የንግድና የባህል ማዕከል እያደረጋት ነው ብለዋል። የመዲናዋ አስደናቂ የልማት ስኬቶችም ኢትዮጵያን አዲሲቷ የአፍሪካ ዘመናዊት የክትመት ስርዓት ተምሳሌትና ፋና ወጊ የስልጣኔ ብርሃን እያደረጋት እንደሚገኝ ገልጸዋል። በመዲናዋ የተመዘገበው አስደናቂ የልማት ስኬትም የአዲስ አበባ ከተማ የአፍሪካ የለውጥ ማዕከልነትን በተግባር እያስመሰከረ መሆኑን አስረድተዋል። የአዲስ አበባ የ24/7 የልማት መንገድም የኢትዮጵያውያንን የአይበገሬነት መንፈስ በመግለጽና የስራ ባህል ለማዳበር አዲስ ምዕራፍ የከፈተ አስደናቂ ስኬት መሆኑንም አንስተዋል። የአዲስ አበባ ውብ ገጽታ መዲናዋን የአፍሪካ ማዕከል በማድረግ የኢትዮጵያን የእድገት ትንሳኤን የሚያበስር መሆኑንም ነው የተናገሩት። የዲጂታል ኢትዮጵያ ጉዞ እውን እንዲሆን ዜጎች በዘርፉ ያላቸውን ክህሎትና እውቀት ማሳደግ ላይ በትኩረት መስራት እንደሚገባ የዘርፉ ምሁራን ገለጹ። ስትራቴጂው የዲጂታል መሰረተ ልማት ዝርጋታ፣ የዲጂታል መታወቂያ ተደራሽነትን፣ የዲጂታል ፋይናንስ መጠናከርን እንዲሁም ዲጂታል የመንግስት አገልግሎቶችን ተደራሽ ማድረግ ዓላማ አድርጎ እየተተገበረ ይገኛል። የዲጂታል ኢትዮጵያ ጉዞ ስኬታማ ሊሆን የሚችለው ዘርፉን በአግባቡ የተገነዘበ በክህሎት እንዲሁም በእውቀት የጎለበተ ዜጋ ሲገነባ መሆኑም ተመላክቷል። የኢትዮጵያ ዜና አገልግሎት በዚህ ጉዳይ ላይ ከኦዳ ቡልቱም ዩኒቨርሲቲ ምሁራን ጋር ቆይታ ያደረገ ሲሆን ምሁራን የዲጂታል መሰረተ ልማትን ማስፋፋት የመንግስት አገልግሎት ግልጽ፣ ፈጣን እንዲሁም ቀልጣፋ እንዲሆን የጎላ ፋይዳ እንዳለው አመልክተዋል። የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ታገሰ ጫፎ በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን አጽናኑ። አፈ ጉባኤ ታገሰ ጫፎ የኩልፎ ወንዝ ሙላት በአርባ ምንጭ ከተማ በንብረትና በመሰረተ ልማት ላይ ያደረሰውን ጉዳት በትላንትናው ዕለት ተዘዋውሮ በመመልከት ዜጎች ላይ ጉዳት ለደረሰባቸው ወገኖች ድጋፍ እንዲያደርጉ ጥሪ ማቅረባቸው ይታወሳል። በዛሬው ዕለትም ለማጽናናት በተዘጋጀ ስፍራ በመገኘት የተጎጂ ቤተሰቦችን አጽናንተዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥራውን ከበደን ጨምሮ የክልሉ የጋሞ ዞን እንዲሁም የአርባ ምንጭ ከተማ አስተዳደር ከፍተኛ የስራ ኃላፊዎች በስፍራው ተገኝተዋል። የኢትዮጵያን ስትራቴጂክ የማዕድን ሀብቶች በሀገር ውስጥ ማምረት የሚያስችል መሰረት እየተጣለ መሆኑን የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ገለጹ። የማዕድን ሚኒስትር የምርምር ፈቃዳቸውን አጠናክረው ወደ ምርት ለሚሸጋገሩ የወርቅ፣ የብረት እንዲሁም የፖታሽ አምራች ኩባንያዎች የምርት ፈቃድን ሰጥቷል። ተጨማሪውን ይዘናል። በዚህ ወቅት የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ኢትዮጵያ የማዕድን ሀብቶቿን በማልማት ለሀገር እድገት መዋል የሚያስችል ትልቅ እርምጃን ወስዳለች ብለዋል። የማዕድን ማምረት ስምምነትና ፍቃድ የተሰጣቸው ኩባንያዎችም ለውጭ ንግድ የሚሆኑ ዋና ዋና ስትራቴጂክ ምርቶችን በሀገር ውስጥ ማምረት የሚያስችል መሆኑን ገልጸዋል። ከዚህ ቀደም ብረትን በሀገር ውስጥ ማምረት አለመቻሉ በኮንስትራክሽን ዘርፍ ላይ ተጽዕኖ ሲያሳድር መቆየቱን አውስተውም የዛሬው ስምምነት ይህን ችግር የሚፈታ እንደሆነም ተናግረዋል። ኢትዮጵያ በዓለም ላይ ከፍተኛ የብረት ማዕድን ክምችት ያላት ሀገር ብትሆንም ምርቱን በማልማት ተጠቃሚ መሆን ሳትችል መቆየቷን አንስተዋል። መንግስት ራሱ ፋይናንስ በማድረግ ማስጀመሩም በተለያየ ምክንያት ሲቋረጥ የነበረውን ብረት የማምረት ሂደትን ወደ ተግባር መቀየሩን እንደሚያሳይም ገልጸዋል። በወርቅ ምርት የተሰጠው ፈቃድ የዘርፉን ምርታማነትን በማዘመን ተጠቃሚነትን እየበለጠ ማረጋገጥ እንደሚያስችልም አስረድተዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በኢትዮጵያ ያለውን የፖታሽ ሀብት ለማልማት በርካታ ሙከራ ቢደረግም እስካሁን የተገኘው ጥቅም እንደሌለ አስታውሰዋል። በዚህም የመንግስትና የግሉ ዘርፍ አጋርነትን በማጠናከር ለኢንዱስትሪ ግብዓት የሚሆኑ ማዕድናትን ለማልማት አስፈላጊው ዝግጅት መጠናቀቁን ተናግረዋል።
በኦሮሚያ ክልል በሚገኙ 14 የክልል ተጠሪ ከተሞች አዳዲስ የመሶብ የተቀናጀ አገልግሎት መስጫ ማዕከላት ሊከፈቱ መሆኑን የክልሉ የፐብሊክ ሰርቪስ ቢሮ አስታወቀ። የቢሮ ኃላፊ ወይዘሮ ኮከቤ ዲዳ የኦሮሚያ ኮሚኒኬሽን ቢሮ በሚያዘጋጀው ጉሚ በልበሎሚ የውይይት መድረክ ላይ እንደገለጹት በሁለተኛው ዙር 26 ማዕከላት ወደ ስራ ለማስገባት ዝግጅት ተጠናቋል። ከነዚህ መካከል 14ቱ አዲስ በሚከፈቱባቸው ከተሞች የሚገነቡ ሲሆን ቀሪዎቹ 12ቱ ደግሞ ቀደም ሲል አገልግሎቱ በነበረባቸው ከተሞች ተጨማሪ ሆነው የሚከፈቱ ናቸው ብለዋል። እስካሁን ባሉት ማዕከላት ለ432,000 ተገልጋዮች አገልግሎት መስጠት መቻሉን የገለጹት ኃላፊዋ በአሁኑ ወቅት በሸገር፣ ቢሾፍቱ፣ አዳማ፣ ሻሸመኔ እንዲሁም ጅማ ከተሞች አገልግሎት እየተሰጠ እንደሚገኝም አስታውሰዋል። አገልግሎቱ የተገልጋዮችን እርካታ በማረጋገጡ በሶስተኛው ዙር ተጨማሪ 61 ማዕከላትን ለመክፈት የዝግጅት ስራ መጀመሩንም ጠቁመዋል። የመሶብ ማዕከላት እንደየአካባቢው ተጨባጭ ሁኔታ ከ108 እስከ 158 የሚደርሱ ልዩ ልዩ የመንግስት አገልግሎቶችን በአንድ ማዕከል እንዲሰጡ ተደርገው የተዋቀሩ ናቸውም ተብሏል። አገልግሎቱ የተሻለ የሰው ኃይል፣ ዘመናዊ ቴክኖሎጂ እንዲሁም የተቀናጀ አሰራርን መሰረት ያደረገ በመሆኑ የህብረተሰቡን እንግልት በመቀነስ ረገድ ከፍተኛ ሚና እየተጫወተ እንደሚገኝም ተገልጿል። ጉሚ በልበሎሚ የክልሉ ኮሚኒኬሽን ቢሮ የሚያዘጋጀው መድረክ ሲሆን የህብረተሰቡን ቅሬታና ጥያቄዎች ለባለስልጣናት በማቅረብ ምላሽ የሚሰጥበት መድረክም ነው። ውድ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለታርቦ ወደ እናንተ እየደረሰ የሚገኘውን የቀን መረጃችን ነው። አሁን ደግሞ ከባህር ማዶ ወደ ያዝናችሁ አለፍን። አሜሪካ የኢራን ምሽጎችን የሚያፈራርሱ ግዙፍ ቦምቦችን በብሪታንያ አየር ጣቢያዎች ላይ መጫን ጀመረች። ዩናይትድ ስቴትስ በኢራን ላይ የጀመረችውን ወታደራዊ እርምጃን ተከትሎ ከመሬት በታች የተገነቡ ምሽጎችንና የኒውክሌር ተቋማትን የማውደም አቅም ያላቸውን ግዙፍ ቦምቦችን በብሪታንያ በሚገኙ የአየር ኃይል ጣቢያዎች ላይ መጫን መጀመሯ ተዘግቧል። የዚህ ወታደራዊ ዝግጅት ዋነኛ ዓላማም በኢራን ተራራማ አካባቢዎች እንዲሁም ከመሬት በታች የተደበቁ የሚሳኤል ማከማቻዎችን ማውደም ሲሆንም ይህም ኦፕሬሽን ኤፒክ ፍሪ በሚል ስያሜ የሚታወቀው ዘመቻ አካል ነው። የአሜሪካ አየር ኃይል ከብሪታንያ በመነሳት ረጅም ርቀት በመብረር በኢራን ላይ ተከታታይ ጥቃቶችን ለመሰንዘር ያለውን ስልታዊ ዝግጅት እያጠናከረ መሆኑም ተመላክቷል። የብሪታንያ መንግስት አሜሪካ የሀገሪቱን የአየር ኃይል ጣቢያዎችን ለመከላከል ዓላማ እንድትጠቀም የፈቀደ ቢሆንም የአሜሪካ ጦር ግን ጥቃቷን አጠናክራ ቀጥላለች። የአሜሪካ ነዳጅ ጫኝ የጦር አውሮፕላን በኢራን መከስከሱ ተሰማ። የአሜሪካ ጦር ዲፓርትመንት እየበረሩ ላሉ ተዋጊ ጀቶች አየር ላይ ነዳጅ የሚሞላው KC-135 አውሮፕላን መውደሙን በማረጋገጥ አደጋው የተከሰተው በጠላት ወይንም በወዳጅ ሀገር ተኩስ አይደለም ብሏል። አደጋው 2 አውሮፕላኖች ላይ መከስከሱን ጠቅሶም ነዳጅ መሙያ አውሮፕላኑ ሲከሰከስ ሌላኛው በሰላም መሬት ላይ ማረፉ ተገልጿል። አውሮፕላኑ በተከሰከሰበት ምዕራባዊ ኢራቅ ውስጥም የነፍስ አድን ስራ እየተከናወነ መሆኑን አመላክቷል። አውሮፕላኑ ሲወድቅ በሰዎች ላይ ጉዳት ስለማድረሱ የተባለ ነገር የለም ተብሏል። በአውሮፕላን ውስጥ የነበሩ 5 የአሜሪካ ወታደሮች በምን አይነት ሁኔታ ውስጥ እንደሚገኙ የታወቀ ነገር አለመኖሩንም ቢቢሲ ዘግቧል። የተከሰከሰው አውሮፕላን በጦርነቶች ውስጥ ከፍተኛ ሚና እንዳለውና ተዋጊ ጀቶች እንዲሁም ቦምብ ጣይ አውሮፕላኖች ረጅም ርቀት ተጉዘው ኢላማቸውን በሚመቱበት ወቅት በቂ ነዳጅ እንዲኖራቸው እንደሚያደርግም ተገልጿል። አሜሪካ በሩሲያ ነዳጅ ላይ የጣለችውን ማዕቀብ በጊዜያዊነት አነሳች። የአሜሪካ የግምጃ ቤት ከሐሙስ በፊት በመርከቦች ላይ የተጫኑ የሩሲያ ድፍድፍ ነዳጅና የነዳጅ ውጤቶች እንዲሸጡ የ30 ቀናት የፎይታ ጊዜን ፈቅዷል። ቀደም ሲል ታግዶ የነበረው የሩሲያ ነዳጅ እስከ ሚያዝያ 4 ድረስ ርክክብ እንዲሁም ሽያጭ እንደሚደረግበት የውጭ ሀብቶች ቁጥጥር ቢሮ ፈቃድን ሰጥቷል። የሩሲያ የፕሬዝዳንት ልዩ መልእክተኛ ኪሪል ዲሚትሪቭ ለዚህ ውሳኔ በማህበራዊ ገጻቸው በሰጡት ምላሽም የሩሲያ ኢነርጂ በዓለም ላይ የተከሰተውን አስከፊ የኃይል አቅርቦት ቀውስን ለማቃለል እጅግ አስፈላጊ መሆኑን ገልጸዋል። ምርጫችሁን መሃል ሚዲያ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ውድ ተመልካቾቻችን ዜናውን ላይክ እና ሼር፣ ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ ያክብሮ ግብዣችን ነው።
በኔ ቦታ በቃው። ሰናይ ቀን ተመኘን።